አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። ቪዲዮ ስሰራ ሰላም አለይኩም አላልኩም ነበር እየቆራረጥኩ ስለሆነ የምሰራው እና ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። በያላችሁበት ያለ ሰላምና እዝነት አይላችሁ ውድ ቤተሰቦቼ እና ለሰላምታ ነው እዚህኛው ቪዲዮ ላይ እየገባሁት ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። እሺ ውድ ቤተሰቦቼ ቤቴን አጸዳለሁ በዚህ መልኩ የክችኔንም ክላስ እንደዚህ ፏ አድርጌ ይሄ ጋር ልከፈት ብሎ በሩ ቆፍሬ ሰብሬ ከተከፈተልኝ ማለት ነው። ልከፈት ብሎ ነበረ። እዚህ ጋር ደግሞ መጅሊሴን ዛሬ እዚህ ነው ቡና የምንጠጣው። ፈራርሽ ያለው አጸዳሁኝ አነሳስቼ አረጋግፌ ከዛ አጫጭስና ቡናችንን እንጠጣለን ማለት ነው። ምሳችንን በልተን ይሄ ጅብሰን ቤት ቀን ቀን ይቀዘቅዛል፣ ማታ ማታ ሙቀቱ ልነግራችሁ አልችልም። በጣም ነው የሚሞቀው። አሁን ግን ስትገቡ ተውጭ በጣም ነው ደስ የሚለው ቅስቅስ አባባሉ እና ኢንሻአላህ እና ውድ ቤተሰቦች ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱኝ ውዶቼ። ለምታበረታቱ ልጆች ደግሞ ጀዛኩሙላሁ ኸይረን ከልብ አመሰግናለሁ ውዶቼ። እሺ ውድ ቤተሰቦች አሁን እንጀራ እየጋገርኩ ነው እና ቤት አጸዳሁኝ። ከዛ ደግሞ ወደ እንጀራ ጋገራ ገባሁ። እንጀራ ለምሳ የለኝም ነበረ ኢድ እንደነገ ሆኖ ነበር የጋገርኩትኝ እና እስቲ አንዳንድ ነገር ዛሬ ለመዳም ቆሞች እላችኋለሁ ስራ እየሰራሁኝ ማለት ነው። በዛውም አረብ ሀገር ሆነን መቼ ነው እኛም እንደው ይሄን ቀን አግኝተን ነው ቤታችን ገብተን እፎይ የምንለው የምትሉ ልጆች ብዙዎች አላችሁ ኮሜንት ላይ። ሀይቃ በጣም ነው አንጀቴን የምትበሉት። አዎ ነዓም እውነታችሁ ነው። ስራው ግን ሀቂቃ ምንም የሚቀንስላችሁ ነገር የለም። ከአረብ ሀገር ያልተናነሰ ስራ ነው እዚህ የምንሰራው። አረብ ሀገር ያው የሰው ቤት ስለሆነ ሊሰማን ይችላል። ነገር ግን ደግሞ በተቃራኒው ህይወታችንን እየቀየርን እየሰራን የተሻለ ህይወት እየኖርን ነው፣ ሰርተን ማለት ነው። ያው ታልሰራን የተሻለ ህይወት መኖር አንችልም። እና ውድቶቼ የተሻለ ህይወት የምንኖረው ያው በስደት ነው። ስደት ላይ ካልሰራን ጠንክረን ካልሰራን ቤት ካልሰራን እዚህ ሀገር ላይ ተሰርቶ ሀቂቃ ከስንት አንድ ሲቀር አብዛኞቻችን ስደት ላይ ነው ህይወታችንን የቀየር ነው ማለት ነው። ስለዚህ ኢንሻአላህ ተስፋ የወደፊት ተስፋችሁን የወደፊት ደስታችሁን ተስፋ እያደረጋችሁ ወደፊት እንደዚህ ኢንሻአላህ ሰርቼ አገሬ ላይ ቤት ኖሮ የራሴ ኖሮ ሁሉም ነገር ሰርቼ እሻሻላለሁ ተሻሽሌ እኖራለሁ የሚለውን ነገር እና ውድ ቤተሰቦቼ እኛ ሰርተን የምንመገብ ሰዎች ነን፣ መልእክ አይደለንም። የትም ቦታ ብንሆን ስራ ግድ ነው። ወላሂ ነው የምላችሁ። ከአረብ ቤት ያልተናነሰ ስራ ነው የምትሰሩት እዚህ። እንደውም የዚህ በጣም ትንሽ እንትን ይላል። ወላሂ ነው የምላችሁ። ማህበራዊ ኑሮ አለ፣ ከሰው ጋር መዋል አለ። ለቅሶ ሲመጣ ለቅሶ ትሄዳላችሁ፣ የሚያስገዳችሁ ለቅሶ ላይ ማለት ነው። በቃ ያለ አይደለ ብቻ ዞሮ ሰው ወለደ፣ ገሌ ታመመ፣ ያንን ልጠይቅ ትላላችሁ። ብዙ እናንተን ቢዚ የሚያረጋችሁ ነገር አለ ኢትዮጵያ ላይ ማለት ነው። እንደውም አረብ ሀገር ይሻላል። አንደኛ ለኢባዳችሁም ስራችሁን ጨረሳችሁ እየሰራችሁ ራሱ ታዳምጣላችሁ፣ ቁርአንም ሆነ ሐዲስም ሆነ እና ውድ እህቶቼ ኢንሻአላህ ያኔ እንደነገርኳችሁ ወደፊት አላማችሁን ወደፊት በቃ ተደስቼ እኖራለሁ በቤቴ የሚለውን ነገር እያሰባችሁ አትሰልቹ። ኢንሻአላህ ጠንክራችሁ አላማ ላይ ትልቅ ደረጃ ላይ እንድትደርሱ የተሻለ ሁኔታ ላይ እንድትኖሩ ያን አስባችሁ ጠንክራችሁ ስሩ። ይሄታዊ ምክሬ ነው። አይደክማችሁም አይሰለቻችሁም ብያለሁ። ይደክማል ይሰለቻል። እኔም ለራሱ እንደዚህ ነበርኩኝ ወላሂ እንደዚህ ዩቲዩብ ላይ ሳይ ምናምን እኔም ግን ይሄን ህይወት መቼ ይሆን የምኖረው እያልኩኝ ስመኛ የነበረው ነበር። አልሐምዱሊላህ ረብል ዓለሚን ቤተሰቦችንም ልጆችንም አግኝቼ በሰላም
እየኖርኩ ነው። ነገር ግን ስለ ስራው ዙሪያ ኢትዮጵያም ከዛ ያልተናነሰ ስራ ነው የምትሰሩት እና እንዳትሰለችው፣ እረፍት የለም። እዚህም ሰርተን እስከምንመገብ ድረስ በቃ እረፍት የለም ልላችሁ ነው። እና አብሽራችሁ ጠንክሩ ወደቶቼ፣ ጠንክሩና ስሩ። ብር አታባክኑ፣ ስራ አታማርጡ፣ ስሩ። ጠንክራችሁ ሰርታችሁ የተሻለ ደረጃ ላይ እንድትደርሱ ማለት ነው። እና ይሄንን ልንገራችሁ ብዬ ነው። ብዙ ልጆች ሀይቃ እንደዛ ስትሉኝ ይሄ ቀን ናፍቅ ምናምን ስትሉ ሆዴን የምታንቦጫቦጩ፣ ምክንያቱም እኔም እንደዛ ነበርኩኝና ያው እዚህም ደግሞ እየሰራችሁ ብር እያፈራችሁ ስለሆነ ደሞዝ ሰርታችሁ ወደፊት ኢንሻአላህ ሄጄ ሀገሬ ቤቴ ይኖራሉ የሚለውን ተስፋ እያደረጋችሁ ጠንክራችሁ ስሩ ለሚለው ነው ውዶች። ውድ ቤተሰቦቼ ቡናችንን ልንጠጣ ነው። ቡናችን እንደዚህ ፈልቶ ፉል እያለ ነው። አሁን እንግዲህ እንደዚህ ቡናችንን ልንጠጣ ነው። ውድ ቤተሰቦቼ ኑ እንጠጣ። የሚጠጣ ቢሆን አብሮ ምን ያህል ደስ ባላይ ነበረ በጠጣችሁልኝ። እና ይሄንን ረከቦት ደግሞ ስንት ነው የገዛሽው ብላ የጠየቀችኝ አንድ እህት ያለች። እኔ 700 ሪያል ነው የገዛሁትኝ፣ ከጅዳ ነው ያስመጣሁትኝ እና 700 ሪያል ነው ጠግሙን አንድ ጋር ሁሉንም ማለት ነው። እዛ ጋር የቆሻሻ ማጠራቀም ያለው በሩ ላይ ጋቻው፣ የጀበና ማውጫው፣ እነዚህ ሰርቪሶቹ፣ የዳፍሮ ማስቀመጫ ወይም የሲሊንደር እነዚህን አብሬ 700 ሪያል ነው የገዛሁት ማለት ነው። ከዛም በታች ነው ባለፈው እያሉ ሲጽፉ ነበር ልጆች ኮሜንት ላይ። እንግዲህ ወላሁ አለም እኔ ግን የገዛሁትኝ 700 ሪያል ነው እላችኋለሁ ውዶች። አሁን ደግሞ ሽሮ ልሰራ ነው ውዶች ለምሳ ያልጫ ሽሮዬን በዚህ መልኩ ሰራሁ። እንግዲህ ሰሞኑን ቀይ ወጥ ስጋ ቀይ ወጥ ስለሆነ የበላ ነው። አሁን ደግሞ ሽሮ ያልጫ ሽሮ ነው የሰራሁትኝ። ሰራሁኝ እንደዚህ ግን ካሜራው ምን ነው ነጭ አድርጎታል ላይ እርዳለሁ እኮ እና ነጭ ሆኗል። እንግዲህ ያው ያልጫ ሽሮ ነው የምሰራው። እኔ ያልጫ ሽሮ ምርጫዬ ነው እና ባለቤቴ። ልጆቼ ደግሞ አይወዱም አልጫ፣ ዞሮ ባይወዱም በግዳቸው ይበሏታል ማለት ነው። አንዳንድ ጊዜ እንደዚህ ቀየረ ስታረጉ ደስ ይላል ማለት ነው። ቀዩ ሰለችት ሲላችሁ ያልጫ ሽሮ ደግሞ ይጣፍጣል። እና እንደዚህ ሽሮዬን ሰራሁኝ ናቸው ልጆች።